ቅዱስ ዳዊት እኮ አንተን ወዴት እሸሽሃለሁ? በጨለማ ውስጥ ብሄድ በጨለማ ውስጥ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኦርቶዶክሳውያን እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ ስር ያደራ ልጆች፣ በወደደንና ባፈቀረን እስከ ሞትም ድረስ በታመነልን የሞቱን መስቀል ተሸክሞ ሰላሙን በቀራንዮ አደባባይ ላይ በሰበከልን በገናናው በቅዱሱ አምላካችን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። የእግዚአብሔር ስሙ ዛሬም ዘወትር የተመሰገነ ይሁን። እንደ ኃጢአታችን እንደ በደላችንና እንደመተላለፋችን ሳይቆጥርብን እድሜ ለንስሐ ዘመን ለፍስሐ ብሎ የዛሬዋን ዕለት የዛሬዋን ቀን እንድናይ ጾሙን ጀምረን በሰላም እንድንፈጽም እንዲሁም ደግሞ ከጾሙ በረከት እንድናገኝ የቅዱሳን አምላክ ጌታ ኢየሱስ ክርስቶስ ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። እንዲሁም ደግሞ ስሟን ጠርተን የማንጠግባት የመስቀል ስር ስጦታችንን አምላክ ቅዱስ ዳዊት እኮ አንተን ወዴት እሸሽሃለሁ? በጨለማ ውስጥ ብሄድ በጨለማ ውስጥ አለ። ስሟ በፍጥረታቱ ሁሉ አንደበት የተመሰገነ የተወደሰ ይሁንልን። ውድ ኦርቶዶክሳውያን እንኳን ለጌታችን ለኢየሱስ ክርስቶስ ለታላቁና ቅድስት ቤተ ክርስቲያን ከምታስተምረው ከሰባቱ አጽዋማት አንዱ ታላቁ ጾም አብይ ጾም ተብሎ የሚጠራው ጾመ ሁዳዴ በሰላምና በጤና አደረሰን አደረሳችሁ እላለሁ። እንግዲህ ጾሙ የበረከት የአንድነት ከእግዚአብሔር በረከት የምናገኝበት ለነፍሳችን ገበያ የምንገበይበት ስለነፍሳችን ስንቅ የምንሰንቅበት ጾም ያደርግልን። እንግዲህ በዚህ ጾም ብዙዎች ከእግዚአብሔር መልስ የሚያገኙበት ከእግዚአብሔር ጋር የሚነጋገሩበት ቅዱሳን ከእግዚአብሔር ጋር የሚኖሩበት ጾም ነውና እንግዲህ ይህንን ጾም ለመጀመሪያ ጊዜ ጌታችን ኢየሱስ ክርስቶስ ጾሞ ያሳየን ነው። በገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾሞ እኛም ደግሞ የእሱ ልጆች የእሱን የጾሙን ጾም እኛም ደግሞ ጾመን በረከት እንድናገኝ ጾም ዋጋ እንዳለው ጾም በረከት እንደሚያሰጥ ጾም ከእግዚአብሔር ጋር እንደሚያገናኝ ሲገልጽ ራሱ ጾሞ ጾሙን አሳየን። እኛም ደግሞ ይህንን ጾም ጾምን ከእግዚአብሔር በረከት እንድናገኝ አምላካችን በቸርነቱ ይርዳ። እንግዲህ ጾሙ ተጀምሮ የመጀመሪያው ሳምንት ዘወረደ ብሎ እንዲሁም ደግሞ የሚመጣው ሳምንት ቅድስት ይላል። ይህም ደግሞ ትርጉም አለው። ዘወረደ የሚለው ባጭር ቃል ለመናገር ወይም ደግሞ ለመግለጽ ከፈለግን ወይም ደግሞ ለመግለጽ ከተፈለገ ዘወረደ ማለት ጌታችን ኢየሱስ ክርስቶስ አዳምን ለማዳን ለአዳም በገባለት ቃል መሰረት 5500 ዘመን ሲፈጸም አድናለሁ ባለው ቃል መሰረት ወደ ድንግል ማህፀን ወይም ደግሞ ወደዚህ ዓለም የመጣበት የመወለዱ ዜና የተነገረበት የተሰማበት ወደኛ የተቀላቀለበት ዘወረደ ብላ ቅድስት ቤተክርስቲያን ታስተምረዋለች። እንዲሁም ደግሞ የሁለተኛው ሳምንት ደግሞ ቅድስት ይባላል። እንግዲህ ቅድስት የሚለው በሊቃውንቱ ብዙ ትርጉም አለው። ሊቃውንቱ በብዙ ይተረጉሙታል። ነገር ግን ቅድስት ማለት አንድም ቅድስት ቤተክርስቲያንን ቅድስት ይላታል። ቅድስተ ቅዱሳን ውስጤታ ታቦት ብሎ ይናገራልና እቺን ቅድስተ ቅዱሳን ይላታል። እንዲሁም ደግሞ ቅድስት ማለት እናታችን ቅድስት ድንግል ማርያም ጌታን ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን የተሸከመች ይቺ ደግሞ ከተለዩት የተለየች ከተባረኩት የተባረከች ብዙ ተናግሯል። ነቢያት ራሱ ቅዱስ ዳዊትም ተናግሯል። ምን አለ? ብዙ ሴቶች ሰማዕታትን ወልደውልናል፣ ቅዱሳን ጻድቃንን ወልደውልናል። አንቺ ግን ዓለሙን ሁሉ የሚያድን ኢየሱስ ክርስቶስን ወልደሽናል። ስለዚህ ከሁሉም ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። እናም ደግሞ ምን አለ? ቀደሰ ማህደሮ ልዑል እግዚአብሔር ውስጥ ማእከላ የተታወቅ ወይ ረዳ እግዚአብሔር ፍስመ ብሎ ቅዱስ ዳዊት ስለ ድንግል ማርያም አብዝቶ ይናገራል። ያንን ለመግለጽ እንግዲህ ያው ቅድስት ወደፊት የምንሄድበት ይሆናል። ነገር ግን ይህ ጾም ምንድን ነው? ምን አይነት በረከት ያሰጣል?
እንዴት ከጾምን ከእግዚአብሔር ጋር በረከት እናገኛለን? እግዚአብሔር በምን አይነት መልኩ እኛን ይባርከናል? እንዴት ነው በረከት የምናገኘው? በረከተ ስጋ እንዴት ነው የሚገኘው? ከእግዚአብሔር ትልቅ ዋጋ መቼም አንድ ሰው ከደከመ አንድ ሰው ለነፍሴ ዋጋ እፈልጋለሁ ብሎ ከደከመና ከወጣ ከወረደ ዋጋ ያስፈልገው። ዋጋው ደግሞ በምን አይነት መልኩ ከጾመ በምን አይነት መልኩ ከሰገደ ከእግዚአብሔር ዋጋ ያገኛል። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ የተናገረው ቃል አለ። ምን አለ? ስትጾሙ እንደ ግብዞች አትሁኑ፣ ስትጸልዩ እንደ ግብዞች አትሁኑ። ስትጸልዩም እንደ ግብዞች አትሁኑ አለ። በመጀመሪያው ስትጾሙ እንደ ግብዞች አትሁኑ ማለት ግብዞች ማለት ሲጾሙ የነሱን መጾም እነሱ የጾሙትን ጾም ሰው እንዲያውቅላቸው፣ ሰው እንዲረዳቸው፣ ሰው ኤኬሌ ጾሟል ኤኬሌ ጸልዩዋል እንዲባል ፊታቸውን ያንቋሽሻሉ፣ ፊታቸውን ያኮማትራሉ። እናንተ ግን አለ ፊታችሁን ተቀብታችሁ ፊታችሁን አውስታችሁ ወዛም ሆናችሁ ጾሙ። እንደ ጾማችሁ የሚያውቀው ሰማያዊ አምላካችሁ ነው። እውነት እኮ ነው። እግዚአብሔር ሰው እንደ ጾመ እንዲረዳው የሚፈልገው ማለት ነው እግዚአብሔር ነው። ዋጋ የሚያሰጠውም እግዚአብሔር ነው። ዋጋ የሚሰጠንም እግዚአብሔር ነው። ዋጋ እንድንቀበል ወይም ደግሞ ዋጋ እንዲሰጠን የምንጠይቀው እግዚአብሔር ነው። ስለዚህ እግዚአብሔር እኛ የጾምነውን ጾም እሱ እንዲቀበለን በጾሙ እኛ በምንጾመው ጾም ነፍሳችን እንድትድን ነፍሳችን እንድትለመልም ጾም ትፌውስ ቁስለ ነፍስ ወተአጽምም እንኩሎ ፍቶታ ተዘዝጋ ይላል። ጾም የነፍስን ቁስል ታድናለች፣ የስጋንን ፍላጎት ታስወግዳለች ነው የሚለው። ይህ ጾም እንዴት ከተጾመ? እግዚአብሔርን በማሰብ ጾሜን እግዚአብሔር ይቀበልልኛል፣ እኔ የምጾመውን ጾም እግዚአብሔር አምላክ እሱ በቸርነቱ በምህረቱ ያየኛል ብለን እግዚአብሔር ጋር ያለን ግንኙነታችን ሬሌሽናችን ከእግዚአብሔር ጋር ካደረገ እግዚአብሔር ጸሎታችንን ይቀበላል፣ ጾማችንን ይቀበላል። እንዲሁም ደግሞ ጸሎቱን ደግሞ ስትጸልዩ አለ በዚሁ ቁጥር 18 አካባቢ ላይ ስትመለከቱ እስከ መጨረሻው ስታነቡት ምን ይላል? ስትጾሙም ደግሞ አለ በአደባባይ ላይ ወጣችሁ አትጾሙ፣ በአደባባይ ላይ ቆማችሁ አትጾሙ። እንደ ጾማችሁ ማወቅ ያለበት አንድና እግዚአብሔር ነው። እንደጸለያችሁ እግዚአብሔር ነው በስውር የሚሰጡትን በስውር በጨለማ ውስጥ የሚደረገውን ነገር የሚያውቅ በጨለማ ውስጥ ያለ አንተን ቤቱ ጋር በጉርጓድ ውስጥ በውቅያኖስ ውስጥም ብሸሽ አንተ በዛ ቦታ አለ፣ ከአንተ ወዴትም መሸሸግ አይቻልም ብሎ ቅዱስ ዳዊት ተናግሮታል። እውነት ነው። ከእግዚአብሔር እኮ የሚሰወር ነገር የለም። ምክንያቱም እግዚአብሔር ባህርን የፈጠረ አምላክ ነው። በዚህ ምድር ላይ ያሉትን ሁሉ የፈጠረ አምላክን ወዴት ልንሸሸግ እንችላለን? ስለዚህ ስንጾም ስንጸልይ ወደ እግዚአብሔር ጸሎታችን እንዲሰማ በድብቅ ሆናችሁ ሰማያዊ አምላካችሁን ጸልዩ። ስትጸልዩም ደግሞ እንዲህ በሉዋል። የሚገርም እኮ ነው። እግዚአብሔር ልጅ ስትጾሙ ስትጸልዩ ምን አለ? ቅዱስ አምላካችሁ ነው በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩዋል። ይህችን ብቻ ብላችሁ ሰማያዊ አምላካችሁን በስውር ሆናችሁ ቤታችሁን ዘግታችሁ ጠይቁት፣ እሱ ጸሎታችሁን ይሰማችሁ። አንዳንድ ሰዎች አሁን ባለንበት ዘመን የተታለሉ ለዚህ ዓለም ብልጭልጭ የተገዙ አገልግሎታቸው ውጫዊ ያደረጉ ብዙዎች እንመለከታለን። ይሄ ግን